ሶላር፣ ጂኦተርማል፣ ሃይድሮ፣ ዊንድ ህዳሴን እኮ በአንድ ሞዴል እንዳለ ታየዋለህ። እዛ እንኳን ብትሄድ እንደዚህ አታየው፣ በጣም ግዙፍ ስለሆነ ከቦታ ቦታ መንቀሳቀስ አለበት። እዚህ ግን በአንድ ሞዴል ቤት ጋር ውሃ ገብቶ ተርባይን እንዴት ቀስቅሶ እንዴት ኤነርጂ ፈጥሮ ዘ ሆል ፕሮሰሱን ትምህርት ወስድበታለህ። ይሄን በዚያ መስክ የሚማሩ ሰዎች እዚህ ቦታ መጥተው ቢያዩ የትላልቅ ኮርስ እንደመወሰድ አድርገው ወሰደው። ቦይንግ ላይፍ አዲስ ቦይንግ እየነዳ ነው የምታየው። ሳይንስ ሙዚየም ውስጥ ሄሊኮፕተር እየነዳ ታያለ። የጂኢ ሞቶር አዲስ ባለፈው የተመረተ እዚህ ቦታ አለ። ሜካኒካል ነገር የሚሰሩ ሰዎች፣ ሜንቴናንስ የሚሰሩ ሰዎች ይሄን አይተው ብዙ ትምህርት ያገኛሉ። ይሄ እንኳን በአፍሪካ ደረጃ ቀርቶ በአየር መንገድም ማስተማሪያ ቦታዎችን ብትሄድ በእንደዚህ መልክ በጣም ከፍተኛ ኳሊቲ ያላቸው ነገሮች እንደ ልብ ማግኘት ያስቸግራል። ኢትዮጵያ አየር መንገድ አለው፣ ያለው የሚጠቀሙበት ግን ፓይለቶች ናቸው። እዚህ ግን ወጣቶች ህፃናት ይሄን እያዩ እያደጉ ከተማሩ ምን ያክል ነገር መፍጠር እንደሚያስችል አስበው።